ከባድ የሆነ ያልታሰበ ቀውስ ነው በዚህ ምድር ላይ የፈጠረው። በጣም ነዳጁ በጣም ወሳኝ ነውና ትንሽ ያስፈራል። ኮቪድ እኮ አውቀኸው ቤት ተቀምጠህ የሆነ ነገር ታረጋለህ። ባልተለመደ ሁኔታ የኢትዮጵያ ሰብአዊ መብቶች ኮሚሽን ባቀረበው 9 ፔጅ ሪፖርት ያረጋገጠው ነው። ይሄ ሰውዬ ለሸኔም ለፋኖ ነው እንደሚሰራው እንዴት ነው ነገሩ? ከፍተኛ ድብደባ እንደፈጸሙበትና ከፍተኛ የወገብ ህመም እና የወገብ አከርካሪ አጥንቱ ላይ ከባድ ጉዳት እንደደረሰበት ኢኖሰንት ሰው ነው፣ ንጹህ ሰው ነውና ልቀቁት እባካችሁ። የሰዓት አጠቃቀማችን ላይ ከፍተኛ ለውጥ ማምጣት አለብን። በጊዜ በሰዓት በተነገረው ሰዓት ብዙ አሜሪካኖች ወደ ካናዳ ዜግነት ለማግኘት በመሯሯጥ ላይ ናቸው ይላል አንዳንድ ዜናዎች የሚያሳየው። የአሳይለም ጥያቄውን ካላቀረበ ከዛ በኋላ ተቀባይነት እንደማይኖረው፣ ሁለተኛ ይሄ ህግ ደግሞ ወደ ኋላ ሄዶ ይሰራል። አንድ ቀን የቅንጅት ነበር፣ በሚቀጥለው ደግሞ የመለስ ዜናዊ መጀመሪያ የመለስ ዜናዊ ነበር። የፓርቲው ሰዎች የመንግስት ባለስልጣኖች ናቸው። በመንግስት መኪና ነው የሚጠቀሙት፣ በመንግስት ነዳጅ ነው የሚጠቀሙት፣ በመንግስት የጽህፈት መሳሪያ ነው የሚጠቀሙት። ሰላም ጤና ይስጥልኝ። በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ከብርሃን ቴሌቪዥን እንግዳችን ዝግጅት ሰሜን አሜሪካ፣ በመላው ዓለም ኢትዮጵያውያንን ከኢትዮጵያውያን የተያዘ ጉዳይ ከሀበሻዎች የተያዘ ጉዳይን በተለያየ ርዕሰ ጉዳዮች ላይ በብርሃን ቴሌቪዥን የምናቀርብበት ዝግጅት ነው። በተገኘው አጋጣሚ ደግሞ እንግዶችንም እንጋብዛለን። ብርሃን ቴሌቪዥን እንደምታውቁት ያለፉት በርካታ ዓመታት በተለያዩ ጉዳዮች ዙሪያ ለማህበረሰባችን አገልግሎት የሚሰጥ ቴሌቪዥን ጣቢያ ነው። ከኔ ጋራ ብርሃኑ አብሮ ይገኛል። እስቲ ሰላምታን አቅርብና ወደ ዝግጅቶቻችን እንልፋለን። ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? እንግዲህ ሳምንታዊ በቅዳሜ የምናቀርበውን የእንግዳችን ፕሮግራም ከዳግማዊ ታሪኩ ጋር ይዤላችሁ ቀርብ ያለው በተለያዩ ጉዳዮች ላይ እንወያያለን። እናንተም ተሳተፉ። ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ወራይ መዋጮ 2026 የተወሰናችሁ ሰዎች እየከፈላችሁ ነው። ሁላችሁም ብትከፍሉ ኤክስፔክት እናደርጋለን። 400 ሰው ከእናንተ ጋር ነው እየሰራን ያለ ነው። ይሄው ነው ዳጊ፣ ወደ አንተ ልመልሰ። እሺ፣ ቀዳሚ የምናደርገው እንግዲህ እሱ ባለው በለጠ ብርሃኔ ስለተባለው ወገናችን ጉዳይ ነው። እሱ ባለው በለጠ ብርሃኔ ነዋሪነቱ በቶሮንቶ ከተማ የሆነ የካናዳ ዜግነት ያለው ትውልደ ኢትዮጵያዊ ነው። ከ7 ወር በፊት ሊሆን ይችላል ወደ ኢትዮጵያ ቤተሰብ ለመጠየቅ ይሄድና እዛ ኢትዮጵያ በነበረው ቆይታውን አጠናቆ ሊወጣ ሲል በአውሮፕላን ማረፊያ በደህንነት ሰራተኞች ተይዞ ወደ እስር ቤት በመወሰድ ከፍተኛ ድብደባ የተፈጸመበት፣ ይሄም ደግሞ በማንኛውም አካል ብቻ ሳይሆን የኢትዮጵያ ሰብአዊ መብቶች ኮሚሽን ባልተለመደ ሁኔታ የኢትዮጵያ ሰብአዊ መብቶች ኮሚሽን ባቀረበው 9 ፔጅ ሪፖርት ያረጋገጠው ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠሪነቱ ለኢትዮጵያ ሕዝብ ተወካዮች ምክር ቤት የሆነ ተቋም ነው። በሰብአዊ መብት ዙሪያ የሚሰራ ተቋም ነው። እሱ ባለው በለጠ ብርሃኔ መስከረም መጨረሻ ላይ ወደ ካናዳ ሊመለስ ሲል ይያዛል፣ ይታሰራል። ከዛ በኋላ ከፍተኛ ድብደባ ተፈጽሞበታል። ይህንን በተመለከተ ፍርድ ቤት ቀርቦ ነበረ። በፌደራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ ጸረ ሽብር ወንጀል ችሎት በመዝገብ ቁጥር 350156 ነው የቀረበው። እዛ በቀረበበት ጊዜ ልደታ ፍርድ ቤት በቀረበበት ጊዜ ፍርድ ቤቱ በጣም ጥሩ በሆነ ሁኔታ በዚህ ወንድማችን ላይ የተፈጸሙት ግፍና በደሎችን አጣርቶ እንዲያቀርብ ተፈጽመዋል የተባሉትን ነገሮች አጣርቶ እንዲያቀርብ ለኢትዮጵያ ሰብአዊ መብት ኮሚሽን ትዕዛዝን ሰጥቷል። የኢትዮጵያ ሰብአዊ መብት ኮሚሽን ደግሞ በእስር ቤት ስላለፈበት ሁኔታ፣ ስለደረሰበት ድብደባ፣ ስለሌሎች የሰብአዊ መብት ጥሰቶች ምስክሮችንና ማስረጃዎችን በመሰብሰብ 9 ፔጅ
ያለውን ሪፖርት ለፍርድ ቤቱ ልኳል። ይሄ በጣም የሚያስደነግጥም የሚያሳዝንም ነገር ነው። ብርሃኑ እስቲ ከሪፖርቱን አለፍ ብዬ ልመልከተው። የምርመራው መነሻ ይላል የሰብአዊ መብት ኮሚሽኑ የላከው ሪፖርት። የምርመራው መነሻ የሆነው ችሎት እና መዝገብ ተከሳሽ የሆነው አቶ እሱ ባለው በለጠ ብርሃኔ በፌዴራል ፖሊስ የወንጀል ምርመራ ቢሮ በእስር ላይ በነበረበት ወቅት የተጠረጠረበትን የሽብር ወንጀል ድርጊት አምነ ቃልህን ስጥ በማለት መርማሪ ፖሊሶች ሲጠይቁት ድርጊቱን አልፈጸምኩም ሲላቸው ከፍተኛ ድብደባ እንደፈጸሙበትና ከፍተኛ የወገብ ህመም እና የወገብ አከርካሪ አጥንቱ ላይ ከባድ ጉዳት እንደደረሰበት የተደረገ መሆኑን እንዲሁም ባዶ የተጠርጣሪ ቃል መቀበያ ወረቀት ላይ እንዲፈርም ያስገድዱት መሆኑን በመጥቀስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ህገ መንግስታዊ ወንጀል ችሎት ህዳር 19 ቀን 2018 ባቀረበው የጽሁፍ አቤቱታ መነሻነት ፍርድ ቤቱ ደረሰ ስለተባለው የመብቶች ጥሰት የኢትዮጵያ ሰብአዊ መብት ኮሚሽን አጣርቶ የምርመራ ውጤት እንዲያቀርብ ህዳር 22 ቀን 2018 የሰጠው ትዕዛዝ ነው ይላል። ፍርድ ቤቱ የነገር ከቀረበለት በኋላ ተመርምሮ እንዲቀርብ ለሰብአዊ መብት ኮሚሽን ትዕዛዝ ሰጥቷል። እንግዲህ በዚህ ትዕዛዝ መሰረት ኢትዮጵያ ሰብአዊ መብት ኮሚሽን ብዙ ምስክሮችን አነጋግሯል። ለምሳሌ ካሰፈረው በሪፖርቱ ላይ አቤቱታ አቅራቢው ጥቅምት 14 ቀን 2018 ከጠዋቱ 3 ሰዓት ከ30 ጊዜ በፌዴራል ፖሊስ የወንጀል ምርመራ የተጠርጣሪዎች ማቆያ ከማደሪያ ክፍሉ ተጠርቶ ቢሮ ቁጥር 6 ውስጥ እንደገባ በቢሮ ውስጥ አንድ ሲቪል የለበሰ ቀይ ጥርሱ ፍንጭት የሆነና ሌላ ሲቪል የለበሰ ጠይም መርማሪ ጥያቄዎችን ይጠይቁት ምን እንደጀመሩ ወደ አዳማ የሄድከው ከካናዳ ይዘህ የመጣኸውን ዶላር ለሸኔ ልትሰጥ ነው፣ ባህር ዳር የሄድከው ቶሮንቶ ላይ ሰበሰብከውን ዶላር ለፋኖ ልታከፋፍል ነው በማለት እንደጠየቁት አቤቱታ አቅራቢም ከአዲስ አበባ አዳማ ደርሶ መልስ ከቤተሰብ ጋር ለመዝናናት እንደሄደ እንዲሁም በባህር ዳር ሄደው በወላጅ እናቱ ሞት ምክንያት መሆኑን ለመርማሪዎቹ እንደተናገረ ከዛም መርማሪዎቹ እውነቱን ንገረን አለበለዛ ከዚህ በህይወት ብትወጣ እንኳን አካለ ጎዶሎን ሆነ ነው የምትወጣው እንዳሉት አቤቱታ አቅራቢ ካሜራ ያለበት ቢሮ ልግባና እዛ አናግሩኝ ወይንም ጠበቃ ባለበት የካናዳ ኤምባሲን አማክሬ ነው ማናገራቸው ብሎ እንደነገራቸው በመቀጠልም ሌላ ሶስተኛ ሰው ወደ ቢሮ በመግባት ለሁለቱ መርማሪዎች በጆሯቸው የሆነ ነገር ነግሯቸው ከወጣ በኋላ መርማሪዎቹ አቤቱታ አቅራቢን አጸያፊ ስድቦች መስደብ እንደጀመሩ አቤቱታ አቅራቢም ዩኒፎርም ያለበሰ መርማሪ አላናገርም ወይንም ጠበቃ ይምጣልኝ ከዛ ውጭ ቃሌን አልሰጥም ብሎ ሲናገር መርማሪዎቹ ትግስታችንን አታስጨርሰን በማለት አንዱ መርማሪ አቤቱታ አቅራቢን አንገት ከኋላ ሲያንቅ አቤቱታ አቅራቢው እንደጮህና ከዛም ሌላኛው መርማሪ ደግሞ እጅና እግሩን በካቴና በማሰር ወለሉ ላይ እንደጣለውና ሶስተኛው ሰው ተመልሶ ወደ ቢሮ በመግባት አቤቱታ አቅራቢን እያለ ይቀጥላል። እንግዲህ ከፍተኛ ድብደባ ቶርቸር እንደተፈጸመበት ነው። በሌላ ቦታ ደግሞ አንድ በዛው በስር ላይ በነበረበት ጊዜ ተጠርቶ ከማደሪያ ክፍል ወጥቶ እንደሄደ ከቀኑ 7 ሰዓት ገደማ አቤቱታ አቅራቢ ወደ ማደሪያው ክፍል ሲመለስ ፊቱ ተረብሾና እያለቀሰ እንደተመለከቱት ምን ሆኖ እንደሆነ ሲጠየቅ መርማሪዎቹ ባለ ወረቀት ላይ ፈርም ብለው በጣውላ ደበደቡኝ ብሎ እንደተናገረ የአቤቱታ አቅራቢን የበለዘ ጀርባ መመልከታቸውን ጀርባውን በባዝሊን እንዳሹለት አቤቱታ አቅራቢ ድብደባው ከደረሰበት በኋላ እንቅልፍ ለመተኛ ተቸግሮ እንደነበረ ምስክርነት የሕክምና ምስክርነት ተሰጥቷል። የሰዎችም ምስክርነት ተሰጥቷል። ከዚህ በኋላ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንን በፈጸሙ ሰዎች ላይ እርምጃ እንዲወሰድ ካሳ እንዲከፈለው የተለያዩ ውሳኔዎችን ለፍርድ ቤቱ ልኳል። እንግዲህ ተፈጻሚ ይሁኑ አይሁኑ የምናየው ይሆናል። ፌደራል ፖሊስም ተጠይቆ ለምንድነው ተብሎ ለቀረበላቸው ጥያቄ ይሄንን አላደረግንም የሚል መልስ ነው በድፍን የሰጡት። እንግዲህ ይሄንን ይመስላል። ብሬ አንተም ስለ ልጁም ስለ ጉዳዩም የምታውቀው ነገር በሰፊው ይኖራል። ከዚህ በፊትም አንስተነው ነበር። እስቲ በአንተ በኩል ምን የምትለው ነገር አለ?
አመሰግናለሁ ዳግማዊ። እያዳመጥኩ ነበር። ትንሽ የገረመኝ የዛሬ 50 60 ዓመትም ልክ እንደዚህ ነበረ። ልክ እንደዚህ አይነት ድብደባ ምናምን በአባቶቻችን ላይ በቤተሰቦቻችን ላይ ደርሷል። አውጣ ካላወጣህ እንደዚህ እናደርጋለን የሚል ነገር 50 60 ዓመት ራሱ የሰው ህይወት አልተቀየረም። በጣም 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 እንደው በእውነቴን ነው ሀርት ብሮክን ነው። እንደው ሌላ ሲስተም ቢፈጥሩስ ደግሞ ትንሽ ገብቷል። አሁን እዚህ ሀገር ማወጣጣት ከፈለጉ ፍሬንድ ሆነው ጋብዘው ምን ብለው እውነቱን እንድትናገር ያደርጉሃል። ግን በጣውላ እየደበደብክ አይ ሪመምበር በነ ፋዘር ጊዜም ጨለማ ውስጥ እያስቀመጧቸው የስንቱ ህዝብ አይን ጠፍቷል መሰለ እና እጅግ በጣም ያሳዝናል። እንደው አሁንም ለመንግስትም ሆነ በዛ አካባቢ ለሚሰሩ ሰዎች እንደው ልቦና ይስጣችሁና መጥቶ ቤተሰቡን ይርዳ። ይሄንን እላለሁ። በተረፈ እዛ ላይ የተመለከትኩት ህግ በሙሉ ለኔ ጆክ ነው። ምንም እንግዲህ እዛ ላይ ወረቀቱ ላይ ምን ይላል መሰለህ? አንድ ቦታ ላይ ወስዶ ለሸኔ ሰጠ። ይሄ ሰውዬ ለሸኔም ለፋኖ ሆኖ እንደሚሰራው እንዴት ነው ነገሩ? ሸኔ ማለት የኦሮሞ እንትን ነው አይደለ እንዴ? አይደል እንዴ? ለሁለቱም እንዴት ይሰራል? እንደው ኮመን ሰንስ ነገር የላቸውም ሰዎቹ። ኤኒዌይ ይሄንን እያዩ ደግሞ አደጋ እንዳያደርሱ ፊት ለፊት እነግራቸዋለሁ። ፕሊስ በተቻለ መጠን ልቀቁት፣ ወደ ሀገሩ ይምጣ። መክሰስ ካለባችሁ እዚህ መክሰስ ትችላላችሁ። አይ ዶንት ቲንክ ሶ። ከዛ በኋላም ብዙ ነገር አጣርቻለሁ ስለሱ። ምንም ፖለቲካ ውስጥ የለም። ዝም ብሎ እንደው ቦዲ ነገር አክት አደረጋለችኝ። ምንም እንደዚህ አይነት ነገር ውስጥ እንደሌለ ሰምቻለሁ። ሂዝ ኢኖሰንት ሰው ነው፣ ንጹህ ሰው ነው እና ልቀቁት እባካችሁ። ይሄን እላለሁ። ምክንያቱም እንግዲህ ቀላል እኮ አይደለም። 6 ወር አሁን እነሱ ደግሞ ይሄ ነገር ከተነሳና የሰሩት ስህተት ከታወቀ በኋላ አይናቸውን በጨዋጥበው የኛ ስህተት አይደለም ለማለት ይመስለኛል። ይሄን ልጅ ላይ ምንም ባልሰራው ነገር እየጨማመሩበት ያለው አይ ቲንክ እዛ ላይ ምናልባት አንብበሃል። እዛ ላይ ይቅርታ አድርግልኝና አንድ $23,000 ማምጣት አለብህ የተባለ ይመስለኛል። ጉቦ ሳይጠይቅ ገንዘብም እንደጠየቁት ገንዘብ ከፍለህ ትለቀቃለህ እንዳሉት የሰብአዊ መብት ኮሚሽኑ ሪፖርት ያመለክታል። ይሄ ሪፖርት በቀላል የሚታይ አይደለም። የካናዳው ግሎብ ኤንድ ሜል ይሄን ሪፖርት በእንግሊዘኛ ሰርቶታል። ግሎብ ኤንድ ሜል እንደሚታወቀው በጣም ውሳኔ ሰጪ የሆኑ ትላልቅ ቦታ ላይ ያሉ ሰዎች የሚያነቡት ጋዜጣ ነው። ቀላል አይደለም። አሁን ብዙ አስቸጋሪ ነገሮች ወደፊት ሊመጡ ይችላሉ። ብዙ ተጠያቂነቶች ሊመጡ ይችላሉ። ከዚህ ጎን ለጎን ደግሞ ይሄ ሰዎችን ቶርቸር የማድረግ ሰዎችን የመደብደብ የማንገላታት ጉዳይ በዓለም አቀፍ ደረጃ የሚያስጠይቅ ነው። ይሄን ልጅ እንደዚህ ያደረጉት ሰዎች ይርጋ የለው የትኛውም ሀገር እግራቸው ሲረግጥ እነሱ ብቻ አይደሉም። የነሱ ኃላፊዎች ራሱ በዓለም አቀፍ ደረጃ የትኛውም ሀገር ሊከሰሱ ይችላሉ። ይሄንን የፌደራል ፖሊስ የሚመሩት ሰዎች ሊከሰሱ ይችላሉ። ምክንያቱም በሰዎች ላይ በሚደርስ የሰብአዊ መብት ጥሰት በቶርቸር ተጠያቂ ናቸው። የትም ሀገር ይሄዱ የትም ሀገር የሰው ህይወት አበላሽተው ቢከሰሱም ዋጋ የለውም። ግን አሁንም በጤና ልጁን መልሱት፣ እባካችሁ መልሱት። ይሄን ነገር በእርግጠኝነት ባለፈውም የተነጋገርነው ቪዲዮ እናንተ ጋር እንደደረሰ እናውቃለን። ለብርሃን ቲቪ ማን የላከው ምናምን ይሄ አሁን ዓለም ያወቀው ዜና ነው። የካናዳ መንግስትም ያውቀዋል። ፕሊስ ሊቪ ማሎን ልቀቁት። ቴንክ ዩ። ይሄንን ይመስላል። እንግዲህ ወደ ሁለተኛው ርዕሰ ጉዳያችን ከመሸጋገራችን በፊት ማስታወቂያ ይኖረናል። በዛ አድርገን ወደ ሁለተኛ ርዕሰ ጉዳያችን እንሸጋገራለን።
ተመልሰናል ተከታታዮቻችን። ቀጣዩ ርዕሰ ጉዳያችን ኢትዮካን ብሪጅ የተሰኘው ግብረሰናይ ድርጅት በቶሮንቶ ሰፊ እንቅስቃሴዎችን የሚያደርግ በአእምሮ ጤና ዙሪያ፣ በወጣቶች ዙሪያ፣ በተለያዩ ርዕሰ ጉዳዮች ላይ ሰፊ እንቅስቃሴ የሚያደርግ ድርጅት ነው። ይህ ድርጅት እንግዲህ ያው ከብርሃን ቴሌቪዥን ጋር በአጋርነት ይሰራል። ብርሃኑ እስቲ ስለነበራቸው ዝግጅቶች በጥቂቱ ብትነግረን። እንግዲህ ተመልካቾቻችን በተለይ ኢትዮካን ብሪጅ ከተቋቋመበት ጊዜ ጀምሮ በወጣት በልጆች ጉዳይ ላይ በሜንታል ሄልዝ ጉዳይ ላይ እጅግ በጣም በመንቀሳቀስ ላይ ይገኛል። በተለይ በዚህ በቶሮንቶ አካባቢ ያሉ የሜዲካል ዶክተር ተማሪዎች ዋና ዋናዎቹ ዶክተር ቃል ናቸው፣ እንደ ዶክተር ዮሐንስ በጣም እጅግ በጣም ደስ የሚል ፕሮግራም ተካሂዷል። አንድ ሁለት አስተያየት መስጠት እፈልጋለሁ። የመጀመሪያ አስተያየት የሚሆነው በእለቱ ማስታወቂያ በብርሃን ቴሌቪዥን በተደጋጋሚ ሰርተን ነበር፣ ግን ለምን ሰው ኦን ታይም እንዳልመጣ ትንሽ የሚገርም ነው። ኦን ታይም አልመጡም። ከሰዓት በኋላ ነው እንትኑ የተጀመረው። ከጠዋቱ 10 ሰዓት ጀምሮ ነው እየተካሄደ የነበረው። ብርሃን ቴሌቪዥንም በቀጥታ ስርጭት እያሰራጨ ነበር። እዛ ላይ ትንሽ ሚስ አንደርስታንድ ነበረ። አናውንስ የሚያደርጉት ሰዎች ቀጥታ ስርጭት ላይ ነን ያለነው ምናምን ቢሉ ጥሩ ነበረ። ምክንያቱም በይበልጥ ሰው በያለበት እንዲሳተፍ ትንሽ ወደፊት የሚስተካከል ነገር ነው የሚል እንትን አለኝ። በጣም አሪፍ ነበረ። በተለይ ደስ ያለኝ ከኦቶዋ ከቶሮንቶና አካባቢ የሜዲካል የሕክምና ተማሪዎች መጥተው ስለተለያዩ በሽተኞች ሲያስረዱ፣ ማህበረሰቡን ሲያነቁ፣ ሲያስተምሩ፣ የመሳጅ የተለያዩ ፕሮግራሞች፣ በተለይ ደግሞ የመቅዲ ቬጅቴሪያን ዲሽ በጣም ደስ የሚል ፕሮግራም ነው። እስከ ማታ 5 ሰዓት ድረስ ብርሃን ቴሌቪዥን ተሳተፍ ያለው። በብርሃን ቴሌቪዥን ዩቲዩብ ቻናልም ይሄ አለ። እዛ ላይ ገብታችሁ ተከታተሉ። ሼር ብታደርጉት ሌሎችም ሰዎች ያውታል። ቀጥታ ስርጭት ላይም አለ ቪዲዮ። ይህንን ይመስላል። ዳጊ በጣም ነው የምናመሰግነው። የኢትዮካን ብሪጅም ይሄው ነው። ይሄንን በተመለከተ ከሰዓት ጋር እንደው አንዳንድ ነገር ማለት ፈልጋለሁ። በእኛ ኮሚኒቲ መሻገር ካቃቱን ነገሮች አንዱ ሰዓት ነው። የተለያዩ ፕሮግራሞች በሰዓት እንዲጀመሩ፣ በሰዓት እንዲጠናቀቁ። አንዳንድ ሰው ልክ በሰዓቱ ይመጣል፣ ሌላ ሰው ባረፈደበት በሰዓቱ የመጣው ሰው ይቀጣል። ስለዚህ የሰዓት አጠቃቀማችን ላይ ከፍተኛ ለውጥ ማምጣት አለብን። በጊዜ በሰዓት በተነገረው ሰዓት 10 ከተባለ 10 ነው እና እንደው በዚህ ላይ ኮሚኒቲያችን ጠንከር ያለ አካሄድ ለውጥ ቢያደርግ ሰዓትን አጠባበቅ በተመለከተ በሰዓት መገኘት እንደሚኖርብን ነው። ወደሚቀጥለው ርዕሰ ጉዳይ ስናልፍ በዚህ በካናዳ ከኢሚግሬሽን በተያያዘ አዳዲስ ህጎች እየወጡ ነው። ነገሮች ጥብቅ እየሆኑ መሄዳቸውን እንመለከታለን። ለምሳሌ ከዚህ በፊት በዚህ አገር የተወለደ ልጅ ራይት አዌይ ወዲያውኑ ያው የካናዳ ዜጋ ይሆናል። እንደውም መሬቱ ላይ ሳይሆን በአየር ክልል ውስጥም የተወለደ ያው የካናዳ ዜጋ የሚሆንበት አሰራር ነበር። አሁን ግን ሌላ የተቀመጠ አዲስ መመሪያ እንዳለ ነው። እስቲ ብሬ ስለዚህ ነገር የተመለከትከውን ንገረን። በጣም የሚገርም ነገር በመጀመሪያ በተለይ በአሁኑ ሰዓት ከዚህ ከጦርነቱም በኋላ መሰለኝ ብዙ አሜሪካኖች ወደ ካናዳ ዜግነት ለማግኘት በመሯሯጥ ላይ ናቸው ይላል አንዳንድ ዜናዎች የሚያሳየው። ከዲሴምበር 15 2025 ጀምሮ በካናዳ የዜግነት ህግ ወጥቷል ይላል። ይህ ህግ ቢል 3C ተብሎ ይጠራል ይላል። የሚገርም ነገር እንግዲህ ሰላም ሀገር መሆኗን የምታውቀው አሜሪካኖችም ኢንኬስ እንደው ካናዳ ዜግነቱ በእርግጥ ፈልገው ሳይሆን ምናልባት አንድ ነገር ቢመጣ ለማምለጥ ነገር ይመስላል። እዛ ላይ ተመልክቻለሁ። ግን ኢትዮጵያውያኖችንን በተመለከተ እዚህ ጋር ምን ይላል መሰለ፣ ለወደፊት ልጆቻቸውን እዚህ መጥተው የሚወልዱ ልጆች 3 ዓመት
1095 ቀን ካናዳ ውስጥ መኖር አለባት። እንደዛ አድርጋ ከወለደች ልጁ ኬኔዲያን ሲቲዝን ይሆናል ማለት ነው እንደገባኝ። እንደዛ ግን ካላደረገች ያው 3 ዓመት ግዴታ መቀመጥ አለባት ማለት ነው። ምክንያቱም አይ ቲንክ ያው ኢትዮጵያ ብዙ ኢትዮጵያ መጥቶ ካናዳ ይወልዳል። ልጆቹ ዜጋ ሆነው የካናዳን ፓስፖርት ይዘው ነው የሚሄዱት። ቤተሰቦች እናት ምናልባት ማክሲመም ለ3 ወር ነው እዚህ የምትቀመጠው። ይሄ ህግ ግን ወጣ የሚለው መቼ መሰለህ? ከ2025 ዲሴምበር ጀምሮ ነው የሚለው። አሁን 2026 ነው እና ሌላው የአመልካቾች ቁጥር በጣም ጨምሯል ነው። 50,000 በላይ ተጠባባቂ እንትን አለ ዜግነትና የተለያዩ ወረቀቶች የሚወስዱት። ግን እዚህ ላይ ደግሞ 10 ወር ይወስዳል ይላል። አይ ቲንክ 10 ወር በላይ መሰለኝ ይሄንን ፕሮሰስ ለማካሄድ የሚወስደው። እዚህ ላይ መሆን ያለበት 10 ወር ነው። እንግዲህ ከዚህ በኋላ ካስተካከሉት አላቅም። ዋናው ነገር ኢትዮጵያኖች ወደዚህ ሀገር መጥተው ልጅ ሲወልዱ ያው በፊት እንደነበረው አይደለም። የሚገርምህ ከዚህ በተያያዘ ያየው በሌላ መንገዱ ለመከልከል ነው መሰለኝ 3 ዓመት እዚህ ተቀምጣ እንግዲህ ለዜግነት ፐርፐዝ ብቻ እዚህ ሀገር መጥተው የሚወልዱ ሰዎች ስላሉ፣ ሁለተኛ 2 ነገሮችን ከዚህ በተያያዘ ተመልክቻለሁ። አንደኛ አንድ ጊዜ እንደዚህ በጣም ትንሽ ልጅ የቀናት እድሜ ያለው ልጅ ፎቶ ሲያስነሱ በጣም ደነገጥኩና ምንድነው ብዬ ጠየቅኩኝ። ይሄ ለፓስፖርት የምትነሳው ፎቶ የለም? አሁን ለፓስፖርት እኮ ነው። በቃ እንዲህ አይነት ኬዞች አሉ ማለት ነው። ሁለተኛ ያው በሚወልዱ ጊዜ ሆስፒታል ይገባል፣ በኢመርጀንሲም ይገባል። ለሆስፒታሉ ሪፊውዝ ማድረግ አይችልም። ግን እነኚህ ሰዎች የጤና ከቨር የላቸውም፣ ኢንሹራንስ ከቨር የላቸውም። ወይንም ለመክፈልም ከታሰበ በጣም ብዙ ሺህ ዶላር ነው እና ያልተከፈለ ማአት ቢል አለ። እንደዚህ ወልደው በሚሄዱ ሰዎች ያልተከፈለ በጣም ብዙ ቢል አለና ይሄም አግባብነት የሌለው ነገር ነው። እንደው አንድ ማስታወሰው ነገር ባለፈው 3 ዓመት አካባቢ ነው ሊቢያ ላይ ረብሻ ነበረ እና ሁሉም ዜጎቹን ሲወስድ የካናዳ ዜጋ በጣም ብዙ ነበረ። ካናዳን እኮ አያውቁትም፣ ተወለዱ እንጂ አያውቁትም። ግን ለማምለጥ ሲባል ካናዳ ሁሉም የካናዳን ፓስፖርት አውጥተው ወደ ካናዳ ለመመለስ ሲሯሯጡ ነበረ። ያው እንግዲህ ኢትዮጵያኖች ያው እዛው ሀገራችሁ ላይ ውለዱ እንበላቸው አይመስልም? እንግዲህ ይሄ ለውጥ መደረጉን ማወቅ ይጠይቃል። ከዛ ጎን ለጎን የካናዳ ፓስፖርት ባመለከትክ በ30 ቀን ውስጥ ካላገኘ ወይንም ልታገኝ ካልቻል ገንዘቡ ተመላሽ እንደሚደረግ የወጣው የፓስፖርት ኦፊስ ያወጣ እንትን ይላል። ማለት በ30 ቀን ውስጥ ካላስረከብን ገንዘብ እንመልሳለን ብሏል። ከዛ ጎን ለጎን የተነሳ ሌላም አንድ ሰው ካናዳ በገባ በ1 ዓመት ውስጥ ባለው ጊዜ ውስጥ የአሳይለም ጥያቄውን ካላቀረበ ማለት በተለያዩ ምክንያቶች ገብቶ የአሳይለም ጥያቄውን ካላቀረበ ከዛ በኋላ ተቀባይነት እንደማይኖረው፣ ሁለተኛ ይሄ ህግ ደግሞ ወደ ኋላ ሄዶ ይሰራል። 2020 በኋላ ላሉት በሙሉ መሰለኝ ይሄ ነገር ሄዶ ይሰራልና ይሄን ነገሮች እንግዲህ ለውጦችን አዳዲስ ህጎችን ማህበረሰባችን መገንዘብና ማወቅ እንዳለበት ለማሳሰብ እንወዳለን። ካጭር ቆይታ በኋላ ተመልሰን እንመጣለን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside.
ተከታታዮቻችን ተመልሰን መተናል። አሁን ትኩረታችንን ወደ ባህረ ሰላጤው ወደ ገልፍ አገሮችና በዛ እስራኤል አሜሪካና ኢራን በሚያደርጉት ጦርነት ላይ እናደርጋለን። እንግዲህ ከአንድ ወር ዘልቋል ይሄ ጦርነት። መቼ እንደሚያልቅ የሚታወቅ ነገር የለም። ፕሬዚዳንት ትራምፕ በየጊዜው ብቅ እያሉ የሚጋጩ መግለጫዎችን ይሰጣሉ እና ይሄ ጦርነት ከባድ የሆነ ያልታሰበ ቀውስ ነው በዚህ ምድር ላይ የፈጠረው። በጣም ከኮቪድ የከፋ ቀውስ ነው። ዛሬ ከአንዳንድ ሰዎች ጋር እየተነጋገርኩ ነበረ። ስለ ኮቪድ አንስተው ኮቪድ ላይ ሁሉ ነገር ይታወቃል አሉ። በቃ ትነው ወዴትም አትበርም፣ እንደዚህ ነው እንደዚህ። ይሄ ምንም የማይታወቅ ነገር ነው። እነዚህ ሰዎች እነዚህ ካናዳውያን በዚህ በባህሬን፣ በኩዌት፣ በኳታር በጣም ውድ የሆኑ የግል ትምህርት ቤቶች ያላቸው ናቸውና አሁን በሙሉ ትምህርት ተማሪዎቻቸውን በቤት አስቀምጠው ኦንላይን ነው የሚያስተምሩት። ይሄንን ነው የነገሩኝ። ኦንላይን ነው የምናስተምረው። በቃ አሁን ደህና ይሆናል ሁኔታ አሉ። በቃ ነገ እንደዚህ እናደርጋለን ብለን ስናቅድ የሆነ ነገር ይተኮሳል። በዚህ የተነሳ በጣም ግራ እንደተጋቡ ነው። ከኮቪድ እኮ የተለየ ነው። በኮቪድ ጊዜ ሁላችንም እናውቀዋለን የሚጠበቀውን ነገር። አሁን ግን ምን እንደሚሆን አይታወቅም እና በዓለም ላይ ከፍተኛ የሆነ ቀውስ ነው የፈጠረው። ለምሳሌ ነዳጅ፣ ማዳበሪያ፣ የተለያዩ ነገሮች። አሁን የኬንያን ዜና ስመለከት ዛሬ የሀገሪቱ መንግስት ምን አለ? 19 ቀን የሚሆን ነዳጅ ብቻ ነው ያለን። እንደውም ነዳጅ የታዘዛለ ይመጣልና እንድትታገሱ ብዙ አትግዙ ነው ያለው። በኢትዮጵያም በኩል የተሰጡ መግለጫዎች አሉ። ይሄ እንደውም ናፍጣን ለተወሰኑ 7 ለሚሆኑ በቅደም ተከተል ያስቀመጣቸው ሁኔታዎች አሉ። ከዛ ጎን ለጎን አሁን ከነኛ ሀገሮች ጋር ነዳጅ ከሚሸጡት ሀገሮች ጋር ተፈርሞ የነበረው ውል ተግባራዊ መሆን ስላልቻለ ሊያቀርቡ ስላልቻሉ አሁን ነዳጅ ከሌላ ቦታዎች ነው የሚገዛው፣ ከሶስተኛ አቅራቢዎች እንደዚህ ነው የሚገዛውና ዋጋው በከፍተኛ ሁኔታ ጨምሯል። እንግዲህ ይሄ እዚህም እንደምትመለከተው ብሬ የነዳጅ ዋጋ አሁን 1 የካናዳ ዶላር ከ80 ሳንቲም ብር ከ80 አካባቢ ነው እየተሸጠ ያለው። አሜሪካም ሀገር በከፍተኛ ሁኔታ የነዳጅ ዋጋ ጨምሯል። እስቲ እዚህ ላይ ምንም ምትለን ነገር አለ? ምን እልሃለሁ፣ ጨረሰን እኮ ዝም ትላለህ እንዴ? ጨረሰን። ይሄ ሰውዬ ፕሬዚዳንት ትራምፕ ይሄን ነገር ቢያቆምና እንትን ቢል ጥሩ ነው። እሱ ብቻ ነዳጅ ከሌለ ምግብ የለም። እዚህም ኤሌክትሪኩ ምኑ ሁሉ ነገር በዛ ነው ቢሰራው። ሌላ ቴክኖሎጂ ቢኖርም ነዳጁ በጣም 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 ወሳኝ ነው እና ትንሽ ያስፈራል። ኮቪድ እኮ አውቀኸው ቤት ተቀምጠህ የሆነ ነገር ታደርጋለህ። ይሄኛው ግን ትንሽ ስኬሪ ነው። መቼ እንደሚያቆመው ዛሬም ጠዋት መግለጫ ሲሰጥ ነበር። ኤቭሪዴ ነው የሚናገረው ሰውየው። መቼ ነው የሚቆመው ነገር? እኔ ብጠይቀኝ የምመልስልህ የአሜሪካን ሕዝብ መነሳት አለበት። ይሄ ነገር ማቆም አለብህ። ገቨርመንት ውስጥ አንዳንድ ሰዎች እየተንቀሳቀሱ ነው እንዴ። የዓለም የመጨረሻውን ቦምብ እኮ ነው እያዘነበባቸው ያለው ኢራኖች ላይ። የሆነ ዲል መደረግ አለበት። ያ ደግሞ የቤንዚል ቦታው ማን የሚባል የተዘጋውን ቦታ መክፈት አለባቸው። እነሱ መክፈት አለባቸው። እሱ መከፈት አለበት። ግን ቬሪ ስኬሪ እንዳለው 19 ቀን አለው። እኛም 19 ቀን በኋላ አይ ዶንት ኖ ምን እንደምንሆን አይገባኝም። ከባድ ነው፣ ከባድ ነው። ፖለቲካ ሳይሆን ዘ ቢግ ቢዝነስ ገባ። ምክንያቱም አንድ ደሴት አለች ብዙ ጋዝ ያለባት፣ እሷን መውሰድ ትራምፕ ይፈልጋል። ታስታውስ እንደሆነ ከዚህ በፊት ዩክሬንያኖችንም ፈርምሊ ማይኒንጉን ስጠኝና አተርፋለሁ ነገር ነው ያለው። ትንሽ አምሶሪ ትንሽ የዱርዬ ስራ ነው እየሰሩ ያሉት። ብሬ በጣም ትክክል ነው። ዓለምን አናግቶታል። በአንድ ወር ውስጥ ወደ 200 ቢሊዮን ዶላር የሚገመት ቀውስ ነው በአካባቢው ሀገሮች ላይ የፈጸመው። በየመን ያሉ ሁቲዎች ደግሞ ቀይ ባህር ላይ ያለውን እንቅስቃሴ እንገታለን ብለዋል። ይሄ ደግሞ ለኢትዮጵያም አሁንም ብዙ መርከቦች አይንቀሳቀሱም በቀይ ባህር ላይ ይሁን በህንድ ውቅያኖስ በገልፍ አካባቢ አይንቀሳቀሱም። ምክንያቱም የኢንሹራንስ ክፍያው ከፍተኛ ስለሆነ አይንቀሳቀሱም። ይሄ ለሀገራችንም በጣም አሳሳቢ ሁኔታ ነው። መንግስትም ቆፍጠን ብሎ ምላሽ መስጠት ይጠበቅበታል።
ወደ መጨረሻ ጉዳያችን ስንሸጋገር ያው በመጪው ግንቦት ኢትዮጵያ ውስጥ ምርጫ ይካሄዳል። ሰሞኑን በጣም የሚያስገርም ነገር ተከስቷል። አንደኛው የመንግስት ሰዎች የብልጽግና ሰዎች ተማሪዎችንም ሰራተኞችንም ደሞዝ አይከፈላችሁም እያሉ ተማሪዎችንም እያስፈራሩ የምርጫ ካርድ እንዲወስዱ እያደረጉ ነው። የምርጫ ካርድ ሄደህ ውሰድ በሚሉ ጊዜ ደግሞ ያው ብልጽግናን እንድትመርጥ የሚያስገድዱበት የሚያስፈራሩበት መንገድ አለና ከዚህ በተያያዘ ይሄ ዝም ብለን የምንናገረው ነገር አይደለም። ከዚህ በተያያዘ ምርጫ ቦርድ ዛሬ መግለጫ አውጥቷል። ማንም ይሄንን ማድረግ እንደማይችል አስገድዶ የምርጫ ካርድ ሰዎች እንዲወስዱ ማድረግ ትክክለኛ ያልሆነ ተግባር መሆኑን ምርጫ ቦርድ በመግለጫው ተናግሯል። ያው ምርጫ ቦርድ ምንም ማድረግ ባይችልም ይሄንን ግን አሳውቀዋል። በብዙ ቦታዎች እንደውም የሰዎችን የምርጫ ካርድ አስሞልተው እዚህ ጋር አስቀምጡ ብሎ የሚያስቀምጡ አሉ። የምርጫው ቀን ያው እንግዲህ ራሳቸው ኮሮጆ ውስጥ ሊከቱት ይሆናል። ይህንን የሚመስል አሳዛኝ ሁኔታ አለ እና ምርጫውን አሁንም ብዙ አማራጭ የሌለው ምርጫ ነው። ቢሆንም ግን ይሄም እንግዲህ እንትን ተብሎ ተቆጥሮ ይሄንንም ለማፈን የሚካሄድበት እርምጃ በጣም አሳሳቢ ነው። ይሄንን ማለት ያስፈልጋል። ምርጫ ቦርድ ይሄንን በተመለከተ መግለጫ ሰጥቷል። ብሬስቲ የምትለውን ነገር ነው። ኢትዮጵያ ምርጫ 3 ታስታውስ እንደሆነ ምናልባት አንተም ኢትዮጵያ ውስጥ ነበርክ። እንደው አንተ ራስህ አዙሬ ለምን አልጠየቀም? ባለፈው የመለስ ዜናዊ ምርጫ ጊዜ እዛ ሆነ ትዘግብ ነበር ታስታውስ እንደሆነ ነው። ዳግማዊ ይዘግብ ነበረ። አንድ ቀን የቅንጅት ነበር፣ በሚቀጥለው ቀን ደግሞ የመለስ ዜናዊ መጀመሪያ የመለስ ዜናዊ ነበረ። እንትናችን ለቲሸርታችን ታስታውሳለህ? የዛሬው ለቲሸርታችን ነው አሉና በሚቀጥለው ቀን ደግሞ ለዲሞክራሲ ብለው ህዝቡ ወደ 2 ሚሊዮን ሰው ተገልብጦ ወጣ። አይ ቲንክ በዛ ሰዓት መሰለኝ አንተም ወጣ ብዬ የምገምተው ነው ባልሳሳት። 97 ይሄ 97ቱ ምርጫ ነው። እንግዲህ ያ ምርጫ በጣም የትልቅ የህዝብ እንቅስቃሴ ታይቶ እኔ በኢትዮጵያ እንደዛ አይነት ምርጫ ተደርጎ የሚያውቅም አይመስለኝም። ያው መጨረሻ ላይ ብዙ የተወሳሰቡ ሁኔታዎች ቢፈጠሩ አሁንም እንደዛ አይነት ምርጫ የሚደረግ አይነት አይደለም። ምርጫ በራሱ ግብ አይደለም። ምርጫ ሰሜን ኮሪያ ምርጫ እኮ ይካሄዳል። ምርጫ በራሱ ግብ አይደለም። ምርጫ ግን ወደምትፈልገው ግብ የሚያደርስህ መንገድ ነውና የምርጫ ዲሞክራሲያዊነት መጨረሻው ቀን ላይ አይደለም የሚለካው። የምርጫ ዲሞክራሲያዊነት በ5 ዓመታት ከምርጫ በፊት ባሉት ዓመታት ነው። ለተቃዋሚ ፓርቲዎች ምን ያህል እድል ትሰጣለህ? ምን ያህል በሚዲያ የተመቻቸ ሁኔታ አለ? ለምሳሌ ኢትዮጵያ ውስጥ አሁን በመንግስትና በፓርቲ መሀል ልዩነቱን አንታል። የፓርቲው ሰዎች የመንግስት ባለስልጣኖች ናቸው። በመንግስት መኪና ነው የሚጠቀሙት፣ በመንግስት ነዳጅ ነው የሚጠቀሙት፣ በመንግስት የጽህፈት መሳሪያ ነው የሚጠቀሙት፣ በመንግስት አደረጃጀት ነው የሚጠቀሙት፣ በመንግስት ደሞዝ ነው የፓርቲውን ስራ የሚሰሩት። ስለዚህ በጣም ከባድ ነው፣ እጅግ በጣም ከባድ ነው። አሁን ብልጽግና ተጠይቀው 17 ሚሊዮን አባል አለኝ ይላል። 17 ሚሊዮን እኮ ማለት ከአንዳንድ የአፍሪካ ሀገሮች በብዙ እጥፍ የሚሆን የህዝብ ብዛት ነው። እንዴት አድርገህ ነው 17 ሚሊዮን አባል መዝግበህ ልታስተዳድር የምችለው? ኢምፖሲብል። እንዴት አድርገህ ነው? ወይ ስሙን ጽፎ ሰውየው ይሄድ እንደሆነ ነው እንጂ 17 ሚሊዮን አባል አንቀሳቅሳለሁ የሚል ድርጅት ቀልደኛ ድርጅት መሆን አለበት። እና እንደዚህ አይነት ሁኔታዎች አሉ። ታስታውስ እንደሆነ የዛኔ እኮ 90 ስንት ፐርሰንት ነበረ ያሸነፈው እንትን አዲስ አበባን ሙሉ በሙሉ ነው ያሸነፈው ቅንጅት። አዲስ አበባን ሌሎችን እንኳን ኢህአዴግ ባይቀበልም አዲስ አበባን ግን ሙሉ በሙሉ ነው ያሸነፈው። ስለዚህ አዲስ አበባን መስጠት ስላልፈለጉ ብዙ መሰናክሎችን ፈጠሩ። ለምሳሌ የገቢዎች ቢሮን ወደ ፌደራል ቀየሩት። አሁን ራሱ የአዲስ አበባ ፖሊስ የሚባል ነገር የለም። በጊዜው የነበረውን የአዲስ አበባ ፖሊስን ወደ ፌደራል ፖሊስ አሁን የአዲስ አበባ ከተማ ምክር ቤት የከተማውን ፖሊስ አይቆጣጠርም። የጠቅላይ ሚኒስትሩ ናቸው የሚያዙት። የትራንስፖርት ቢሮን ወደ ፌደራል ወሰዱት። ኦሮሚያ ጽህፈት ቤትስ
ጽህፈት ቤት ወደ አዲስ አበባ እንዲመጣ ተደረገ። ናዝሬት ነበረ ወደ አዲስ አበባ። አሁንማ ከናካቴው ቅንጅት ወስደህ ቅንጅት አልመራም አለ ብለው ሰዎች ቅንጅትን ለመወንጀል ይፈልጋሉ። እንዴት አድርጎ ነው ሊመራ የሚችለው? ለምሳሌ አዲስ አበባ ከተማ መስተዳደር የራሱ ሚዲያ ነበረው። ሚዲያውን ወሰዱት። እንዴት አድርጎ ነው ሊመራ የሚችለው? ግን የማይሆን ነገር ነው። ስለዚህ እንደው አንዳንዴ ነካ አድርገን እንለፍ። የዛኔ አብሮን ሲታገል የነበረው ፕሮፌሰር ብርሃኑ ነጋ ዛሬ ምን ያስብ ይሆን? ምን ያስብ ይሆን? አሁን ዲሞክራሲ ነው ሊል ነው። እዚህ ስብሰባ ላይ የሱ ቪዲዮዎች ብዙ አሉ። ያው እኔ ሆነ የምቀርጸው ስለ ዲሞክራሲ ስለ ሰው ልጆች መብት ሲያወራ ምናምን በቃ ረመዳን ያለም አሁንስ ዶክተር እንግዲህ ፕሮፌሰር ብርሃኑ ነገር በጣም የሚገርም ነው። እኔ አንድ ጽሁፍ አጠራ ያለ ጽሁፍ ጽፌ ነበር በሱ ዙሪያ። አጨራረሱ ላይ ብዙ ታግሏል፣ ብዙ ዋጋ ከፍሏል። ለዚህ ለኢትዮጵያ ውስጥ ለውጥ ለማምጣት ጫካ የወረደ ሰው ነው። በጣም ብሪሊያንት ሰው፣ ንግግሩ በቃ አስደማሚ። በዛ በ97 ምርጫ እኮ ኢህአዴግን በዝረራ የጣለ ሰው እኮ ነው። በቃ አሁን ግን ያው እንደምታውቀው መናገርም የማይችልበት ሐሳቡንም መግለጽ የማይችልበት ሁኔታ ውስጥ ነውና አጨራረሱ በኔ በኩል የሚያስቆዝም አጨራረስ ብየዋለሁ። ግን ምን አይነት ድንቅ ተናጋሪ ኦራተር። በስንተኛ የአፍሪካ ዋንጫ ኢትዮጵያ ከሶማሌ ጋር ስትጫወት 17-0 ኢትዮጵያ አሸነፈች። የብርሃኑ ነጋም እንደዛ ተመሳሳይ ወጣ ከዛ 17-0 ነው የተሸነፈው። አይ ቲንክ አይ ዶንት ኖ በሱ ጭንቅላት ውስጥ ምን እንዳለ ባላቀም እሱን እንትን ማለት የሚከብድ ነገር ነው። ቢሆንም እንግዲህ ሌሎችም አሉ አብረው ሲታገሉ የነበሩ ኢትዮጵያኖች ነበሩ። አደራ የምለው ነገር እዚህ ሀገር መጥተው የተቀረጿቸው ብዙ ቪዲዮዎች አሉ። ምን አይነት የትግል ሰውነት፣ ምን አይነት ብቃት የነበራቸው ሰዎች። እነሱም ቪዲዮዎች አንዳንድ ጊዜ አለፍ እያልክ ጣል አድርግልኝ። አሜሪካ ሀገር ታማኝ ብርሃኑ ተክሌ አንድ መድረክ ላይ ያቀርቡ የነበረው ንግግር በጣም ያፈዝሃል። እንዴ ምን ነጥቶ ነው እንደዚህ ተናገረው? አለ ብዙ ዶክመንቶች የ20 ዓመት ዶክመንት ሰላማዊ ትግል ስለ ትብብር ትግል በጣም ምን ነክቶናል የሚያሰኝ ደረጃ ላይ ነው የምንገኘው። ብሬ እንግዲህ እስቲ ስለ ብርሃን ቴሌቪዥን አመታዊ አባልነታችሁን አትርሱ። ሼር ላይክ አድርጉ፣ ተሳተፉ። ይሄ የኮሚኒቲያችሁ ቴሌቪዥን ነው። እኛም በየሳምንቱ እየመጣን እንግዲህ በተለያዩ ጉዳዮች ላይ እንደዚህ መልከታችንን እናቀርባለን። የኮሚኒቲውን ዜና እናቀርባለን። ወደ አንተ ልመልስና እንሰናበታቸዋለን። ከልብ ነው ማመሰግነው። እንዳለው ዳጊ ብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ። እዚህ ላይ ደግሞ የምትመለከቱት አለ የብርሃን ቴሌቪዥን እንትኑን አድርጋችሁ በወር 10 ብር በአመት 120 ብር አዋጡ፣ አትጎዱም። እየዞን እያገለገልን ነው። አሁን ራሱ የፊታችን ቅዳሜ በወጣቶች ጉዳይ ላይ ታይቡ ጋር ሄደን ቀረጻ እናካሄዳለን። እዛ ቦታ ላይ ልጆቻችሁን ይዛችሁ እንዳትቀሩ እሱን አሳስባለሁ። በተረፈ ብርሃን ቴሌቪዥንን ያው እርዱ፣ ሰብስክራይብ አድርጉ። 16 ዓመት አልፎናል አሁን። በጣም ነው የሚገርመው። ይሄው ነው እልሃለሁ ዳጊ። ለጊዜህ ከልብ ነው ማመሰግነው። መልካም ጊዜ።